ቻይናን ያስቆጣው የእስራኤል ተግባር ታይዋን የአይረን ዶምን ልትታጠቅ ነው። ታይዋን የግዛት አካል ነች። በዲፕሎማሲም ሆነ በጉልበት የዋናዋ ቻይና አካል መሆኗም አይቀርም የምትለው ቻይና ታይዋን ከሌሎች ሀገራት ጋር ያላትን ግንኙነት ፈጽሞ አትቀበልም። ቻይና ላይ አልፈው ከታይዋን ጋር ግንኙነት የሚፈጥሩ ሀገራትም በቻይና መንግስት በመልካም አይን አይታዩ። እስራኤልም አሁን ላይ በቻይና መንግስት ጥቁር መዝገብ ውስጥ ከገቡ ሀገራት መካከል አንዷ የሚያደርጋትን ተግባር እየፈጸመች ነው። የእስራኤል መንግስት አይረን ዶም የተሰኘውን የአየር መከላከያ ዘዴ የሚመስል አዲስናም ቲዶም የሚሰኝ የአየር መከላከያን ለታይዋን ለመስራት ጥረት ጀምሯል። ይህ የእስራኤል ተግባርም በቻይና የሚወደድ አልሆነም። ሰላም ጤና ይስጥልን። የተወደዳችሁናም የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን የእስራኤልና የታይዋንን ወታደራዊ ግንኙነት መነሻ አድርገን ተከታዩን አሰናድተናል። እስከ ፍጻሜው አብራችሁን ቆዩ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40% ቅናሽ። አዎ ሰምተዋል፣ 40% ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40% ቅናሽ ለሽያጭ ቀርበዋል። ግንባታቸው 90% የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30% ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40% ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። አይረን ዶም በታይዋን በቅርቡ የወጡ የቻይና የደህንነት ወታደራዊና የጸጥታ መረጃዎች እስራኤል በሀገሯ የምትጠቀምበትን የአይረን ዶም የአየር መከላከያ ዘዴን የሚመስል የአየር መከላከያ ታይዋን ደግሞ ቲዶም በሚል ስያሜ እንድትታጠቀው እየሰራች ነው ይላሉ። ይህኑ ስራ ለማሳለጥ የታይዋን ምክትል የመከላከያ ሚኒስትር ፍራንኮስ ዉ በድብቅ ወደ እስራኤል ማምራታቸው ተሰምቷል። የቻይና የደህንነት ምንጮች እንደሚያመላክቱት ታይዋን የቲዶም የአየር መከላከያ ዘዴን ለመታጠቅ ስትል እንደ አሮ 2 ያሉ ሚሳኤሎችን ከእስራኤል ልትገዛ እንደምትችል አመላክቷል። የታይዋን የውጭ ጉዳይ ሚኒስትር ሊን ቺያሎንግ የእስራኤሉን አይረን ዶም የመሰለና ቲዶም የተሰኘም የአየር መከላከያ ዘዴን ለመታጠቅ ሀገራቸው ታይዋን ከእስራኤል ጋር እየሰራች መሆኑን አስታውቀውም ነበር። ከሳምንታት በኋላም 6 የእስራኤል ፓርላማ አባላት በታይዋን በመገኘት ከታይዋን ትልልቅ ባለስልጣናት ጋር ውይይትን አከናውነዋል። ታይዋን በጋዛው ግጭት ወቅት የእስራኤል ደጋፊ መሆኗን በተደጋጋሚ ያሳየች ሲሆን ከኢራን ጋር በነበረው ጦርነት ለእስራኤል ያላት ድጋፍ በግልጽ ተስተውሏል። እስራኤልም ለዚህ ድጋፍ ምላሽ ይሆን ዘንድ ለታይዋን ያላትን ወታደራዊ ቴክኖሎጂ ለማካፈል የወሰነች ሲሆን ታይዋን የግዛቴ አካል ነች፣ ከሌሎች ሀገራት ጋር ያለኔ ፍቃድ መገናኘት አትችልም የምትለው ቻይናም የእስራኤል ተግባር አልተዋጠላትም። ታይዋን ከእስራኤል በምታገኘው ድጋፍ የምትሰራው አዲሱ ቲዶም የተሰኘው የአየር መከላከያ ዘዴ የአሜሪካኑን ፓትሪዮት ሚሳኤል፣ የታይዋኑን ስካይ ፖ ሚሳኤልና የተለያዩ ጸረ አውሮፕላን መሳሪያዎችን የሚያጣምርም ነው። ታይዋን በተደጋጋሚ የእስራኤል አይነት ወታደራዊ ፖሊሲን እንደምትከተል የምትገልጽ ሲሆን ለዚህም የምታቀርበው ምክንያት እስራኤል በጎረቤት ሀገራት የሚደርስባት ወታደራዊ ጥቃት እኔም ከቻይና ሊደርስብኝ ከሚችለው ጋር ተመሳሳይ ነው በሚል ነው። ታይዋንና እስራኤል ከወታደራዊ ትብብር ባለፈ በንግድና በግብርና ዘርፍም በጋራ ለመስራት የሚያስችላቸውን ስምምነቶች በተደጋጋሚ ጊዜ ተፈራርመዋል። እስራኤልና ታይዋን በቻይና የቅርብ ተቀናቃኝ አሜሪካ ድጋፍ የሚደረግላቸው ሀገራት መሆናቸው በቻይና መንግስት በመጥፎ አይን እንዲታዩ አድርጓቸዋል። የታይዋን መንግስት አሁን በይፋ ከእስራኤል መንግስት ድጋፍ ከማግኘቱና የራሱን የአየር መከላከያ ዘዴን ለመስራት ጥረት ከመጀመሩ አስቀድሞ በተደጋጋሚ በአሜሪካ በኩል በማድረግ የእስራኤል ወታደራዊ ቴክኖሎጂ ድጋፍን ሲጠይቅ ነበር። እስራኤል በርካታ ወታደራዊ ድጋፎችን ከአሜሪካና ከሌሎችም ምዕራባውያን ሀገራት የምታገኝ ቢሆንም እንደ አይረን ዶምን የመሳሰሉ የአየር መከላከያ ዘዴዎችን በራሷ ሳይንቲስቶች በመስራት ከሐማስ፣ ሄዝቦላህና
ሌሎችም ታጣቂ ቡድኖች የሚተኮሱ ሮኬቶችና ሚሳኤሎችን ስትከላከል ቆይታለች። ታይዋንም የተወሰኑ የጦር መሳሪያዎችን በራሷ ብትሰራም ሁነኛ ሊባል የሚችል በራሷ የሰራችው የአየር መከላከያ ዘዴን እስካሁን አላሳየችንም። የእስራኤልና ቻይና ግንኙነት። ዘመናዊቷ ህዝባዊት ሪፐብሊክ ቻይናም በአውሮፓውያኑ 1949 ከተመሰረተች ወዲህ ለፍልስጤም ጥያቄዎች በጎ እይታ ነበራት። ለምዕራቡ ዓለም ኢምፔሪያሊዝም መሰረትናም ዋሽንግተን የዘረጋቸውን ዓለም አቀፍ ስርዓት የሚተቹትን ለመቆጣጠር የተቋቋሙ ናቸው በማለት የሀገሪቱ መስራች የሆኑት ማኦ ዜዶንግ እስራኤልና ታይዋንን በተመሳሳይ መልኩ ይመለከቷቸዋል። የአዲሲቷ ቻይና ጸረ ምዕራባዊና ጸረ ቀኝ ግዛት ትርክት በፍልስጤም ስቃይ ላይ የራሷን ልምድ ያየችበት ነው ሲሉ የቻታም ሀውስ ተመራማሪ የሆኑት አህመድ አቡዲ ከዚህ ቀደም ተናግሯል። ግፉ ግን በትርክቶች ብቻ አላበቃም። በዓለም ዙሪያ የሚደረጉ የነጻነት እንቅስቃሴዎችን የደገፉት ማኦ ለፍልስጤም ነጻ አውጪ ድርጅት ወይም ፒኤልኦ ባለፈም በድርጅቱ አስተሳሰብ ላይም ሰፊ ተጽዕኖን አሳድሯል። በኋላ ላይ የቻይና ውጭ ጉዳይ ፖሊሲ ተቀየረ። የዴንግ ዡዋንግ 1979 ወደ ስልጣን መምጣትን ተከትሎ ባለጸጋነት ክብር ነው የሚል ሀሳብ ተያዘ። ቻይና የሶሻሊስት ገበያ ኢኮኖሚን ራዕይዋን ተግባራዊ ለማድረግና ለዓለም ክፍት መሆን ነበረባት። ይህንንም ለማሳካት ደግሞ ከርዕዮተ ዓለም ወደ ተግባራዊነት መሸጋገር ነበረባት። መንግስታዊ ያልሆኑትን ከመደገፍ ይልቅ ቻይና ከዓለም ታላላቅና መካከለኛ ኃይሎች ጋር ያላትን ዲፕሎማሲያዊ ግንኙነት ለማጠናከር ፍላጎት ነበራት። እንደ አውሮፓውያን አቆጣጠር በ2012 የዢ ጂንፒንግ ፕሬዝዳንት መሆን ግን ነገሮችን ለውጦታል ይላሉ ባለሙያዎች። ጥቅም በሚያስጠብቅ መልኩ ርዕዮተ ዓለሙን እንደገና አሻሽለው አቀረቡ። የእስራኤልና የፍልስጤም ግጭት ይህንን አካሄድ ለማስቀጠል ትክክለኛው አጋጣሚ ነው። የቻይና ፍላጎት ከአሜሪካ ጋር ካላት ፉክክርና በዓለም አቀፍ ደረጃ ልዕላ ያልሆነ የመታየት ምስልን ለመፍጠር ካላት ፍላጎት ጋር የተዛመደ መሆኑን ተከትሎ እስራኤልንም የምዕራባውያን ሀገራት በተለይም የአሜሪካ ወዳጅ አድርጋ ትመለከታታለች። እስራኤል ለታይዋን የምታቀብለው አይረንዶም በጦርነት ውስጥ ተደጋግሞ የተሞከረም የዓለማችን የአየር መከላከያ ስርዓት መሆኑ ይነገርለታል። ከቅርብ ዓመታት ወዲህ ሐማስና ሌሎች የጋዛ ታጣቂ ቡድኖች እንዲሁም ደግሞ ሄዝቦላ ከሊባኖስ ሆነው ወደ እስራኤል በተኮሳቸው የሚሳኤሎች ብዛት ነው መሳሪያው ተደጋግሞ የመሞከር እድል ያገኘው። በመላው እስራኤል የሚገኙ የአይረንዶም ማስወንጨፊያ ባትሪዎች አሉ። እያንዳንዱ ባትሪ 3 ወይም 4 ማስወንጨፊያዎችን ይዟል። እያንዳንዳቸው 20 ሚሳኤሎች የማክሸፍ ብቃትም አላቸው። አይረንዶም ለጥቃት የሚመጡ ሮኬቶችን በራዳር ፈልጎ ይከታተላል። የትኞቹ ሮኬቶች ሕዝብ በሚበዛባቸው ቦታዎች ላይ ሊወርቁ እንደሚችሉ ያሰላል። ባዶ ቦታ ላይ የሚወርቁትን በመተው አይረንዶሙ ሚሳኤሎቹን ወደ እነዚህ ሮኬቶች በመተኮስ ያጨናግፋቸዋል። የእስራኤል መከላከያ ሰራዊት ወይም አይዲኤፍ እንደሚለው አይረንዶም ካነጣጠረባቸው ሮኬቶች 90 በመቶ ያክሉን ያመክናቸዋል። ታሚር የሚሰኙት እያንዳንዳቸው ሚሳኤሎቹ $50,000 ገደማ ያስወጣሉ። እንደ አውሮፓውያን አቆጣጠር በ2006 በእስራኤልና በሄዝቦላ መካከል ከነበረው ጦርነት በኋላም የተሰራ መሳሪያ ነው። በወቅቱ ሄዝቦላ ወደ እስራኤል 4000 የሚጠጉ ሮኬቶችን በመተኮስ ከፍተኛ ጉዳት ከማድረስ ባለፈ በደርዘን የሚቆጠሩ ዜጎቿንም ገሏል። ጸረ ሚሳኤል መሳሪያው የእስራኤል ኩባንያ በሆኑት ራፋኤል አድቫንስድ ዲፌንስ ሲስተም እና የእስራኤል ኤሮስፔስ ኢንዱስትሪስ የተነደፈ ሲሆን የአሜሪካን መጠነኛ ድጋፍ በመጠቀም በ2011 ነበር የተመረተው። አይረንዶም ለመጀመሪያ ጊዜ በዘመቻዎች ላይ ጥቅም ላይ ዋለው በዛው ዓመት ሲሆን ከጋዛ የተተኮሱ ሮኬቶችን ማክሸፍ ችሏል። የአይረንዶም ሚሳኤሎች ከጥቅምት 2023 ወዲህ ብቻም ሐማስና ሌሎች ታጣቂ ቡድኖች ከጋዛ እንዲሁም ደግሞ ሄዝቦላ ከደቡብ ሊባኖስ የተኮሷቸውን በ10 ሺዎች የሚቆጠሩ ሮኬቶችን አክሽፏል። ቻይና ታይዋን ከሌሎች ሀገራት ጋር ያላት ግንኙነት ያስቆጣታል። አንድ ቻይና ወይም ዋን ቻይና ፖሊሲ በህጋዊ የቻይና መንግስት ስር የምትተዳደር ታይዋንን ያጠቃለለች አንዲት ሉዓላዊት ቻይና ብቻ መኖሯን የሚያረጋግጥ ፖሊሲ ነው። አሜሪካንን ጨምሮ በርካታ ምዕራባውያን ሀገራት ይህን የአንድ ቻይና ፖሊሲን አይገዳደሩም። አሜሪካ እውቅና የምትሰጠውም ይሁን ይፋዊ ግንኙነት ያላት ከቻይና እንጂ ከራስ ገዝ ግዛቷ ታይዋን ጋር አይደለም። ምንም እንኳን ታይዋን ራሷን እንደ ሉዓላዊ ግዛት ብትቆጥርም
ቻይና ግን አንድ ቀን ከታላቋ ቻይና ጋር መልሳ የምትደመር ተገንጣይ ግዛቷ አድርጋ ትቆጥራታለች። በቻይና አሜሪካ ግንኙነት ውስጥ የአንድ ቻይና ፖሊሲ ቁልፍ ጉዳይ ነው። ቻይናም ከተቀረው ዓለም ጋር ባላት ግንኙነት ሁሉ የአንድ ቻይና ፖሊሲ መከበር መሰረታዊ ጉዳይዋ ነው። አሜሪካ ለታይዋን እውቅና አትሰጥም። ቤጂንግ ታይዋንን በተመለከተ ለምታራምደው ፖሊሲም ማረጋገጫን አትሰጥም። በሌላ በኩል ደግሞ ዋሽንግተን ዲሲ ሉዓላዊት ሀገር ነኝ የምትለው ታይዋን ራሷን መከላከል እንድትችል በሚል የጦር መሳሪያ በሽያጭ መልኩ ታቀርብላታለች። ታይዋን ሉዓላዊ ሀገር ነኝ ትላለች። ይፋዊ መጠሪያም ሪፐብሊክ ኦፍ ቻይና ነው ትላለች። ከቤጂንግ ጋር ማለትም ከፒፕልስ ሪፐብሊክ ኦፍ ቻይናም ከቻይና ህዝባዊ ሪፐብሊክ ጋር ይፋዊ ዲፕሎማሲያዊ ግንኙነት ማድረግ የሚሻ ሀገር ከታይዋን ጋር ይፋዊ ወዳጅነት ሊኖሩ አይችልም። ይህ ጠንካራ የቤጂንግ የአንድ ቻይና ፖሊሲ ታይዋን ከተቀረው ዓለም ጋር ያላት ዲፕሎማሲያዊ ግንኙነት እጅጉን የሳሳ እንዲሆን አድርጎታል። በቻይና የእርስ በርስ ጦርነት ወቅት ተሸናፊ የነበረው ብሔርተኛው ቡድን ከዋናዋ የቻይና ግዛት ሸሽቶ በታይዋን ደሴት ላይ ከተመ። በእርስ በርስ ጦርነቱ ድል የተቀዳጀው ኮሚኒስት ፓርቲ ፒፕልስ ሪፐብሊክ ኦፍ ቻይናን ማስተዳደር ሲጀምር ተሸናፊው ቡድን ደግሞ ሸሽቶ የገባበትን ታይዋን መምራት ጀመረ። ሁለቱም ቡድኖች መላዋን ቻይና የምንወክለው እኛንን ይሉ ነበር። ቀደም ሲል ቀላል የማይባል ቁጥር ያላቸው ሀገራት ለታይዋን እውቅና ይሰጡም ነበር። ይሁን እንጂ የቻይና ምጣኔ ሀብትናም ተጽዕኖ ፈጣሪነት እያየለ ሲመጣም ጀርባቸውን ለታይዋን ፊታቸውን ደግሞ ወደ ቻይና ማዞር ጀመሩ። አሜሪካን ብትሆን ያደረገችው ይህንኑ ነው። አሜሪካ ለታይዋን እውቅና ሰጥታ ነበር። እንደ አውሮፓ አቆጣጠር 1970ዎቹ መጀመሪያ ላይ ከቻይና ጋር ያላት ግንኙነት እያደገ ሲመጣም በታይዋን መዲና የነበራትን ኤምባሲ ለመዝጋትም ተገዳለች። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ